ሰላም ለእናንተ ይሁን ውድ ቤተሰቦች እንደምን አላችሁ? ይህ አዲስ ኢንሳይደር ነው። ለሰዓቱ የደረሱና አዳዲስ መረጃዎች አሁን ትሰማላችሁ። በቅድሚያም ርዕስቱን አስታውቃችሁ የፋኖ አመራር የሆነው አካል ለመንግስት እጅ መስጠቱ የተገለጸ ይገኛል። አመራሩ ማስረሻ ሰጠ የሚባለው ሰውዬ ለመንግስት እጅ ለመስጠት መስማማቱ የደረሰ መረጃ ያሳያል። ማስረሻ ሰጠ ለአገዛዙ እጅ ለመስጠት ድርድር ጨረሰ። በተጨባጭ የተገኘው መረጃ ያስረዳል። በተጨባጭ ሲባል ደግሞ በጣም እርግጠኛ ማስረጃ ይዘን ነው ሲሉ አንዳንድ የማህበራዊ ጉዳይ ምንጮች እየገለጹ ይገኛሉ። የምትሰሙት ነው የሚሆነው። ከሚጠበቀው የንጥላ አሃዝ አኳያ የዋጋ ግሽበት አሁንም ከፍ ያለ መሆኑ ተገልጿል። በኢትዮጵያ ዋጋ ግሽበት በተከታታይ እየቀነሰ ቢመጣም ከሚጠበቀው የንጥላ አሃዝ አኳያ ግሽበቱ አሁንም ቢሆን ከፍ ያለ መሆኑን የኢትዮጵያ ብሔራዊ ገልጿል። ለምን ሰሙታላችሁ? በወንዶ ገነት ሴቶችን ሲያጠቁ የነበሩ 18 ወረበሎች በቁጥጥር ስር ውለዋል ሲል ከተማ አስተዳደሩ ተናግሯል። ወንዶ ገነት በወንዶ ገነት ከተማ ውስጥ ሴቶችን በማጥቃት ልብሳቸውን በምላጭ በመቅደድና በመውለቅ ወንጀል የተጠረጠሩ ወደ 16 የሚጠጉ ግለሰቦች በቁጥጥር ስር መዋላቸውን የከተማው አስተዳደር አስታውቋል። የምትሰሙት ይሆናል። ከ60 በላይ ዜጎች በኃይል አቅርቦት የሚሰቃዩባት ሀገር ኢትዮጵያ ለኬንያ 85% የሚሆን ኤሌክትሪክ ኃይል ማቅረብ ቀዳሚ ኃይል ምንጭ መሆኗ ተገልጿል። ይህም ሀገሪቱ በዓመት $10 ሚሊዮን እንድትቆጠብ እንዳስቻላትና ከኃይል መቆረጥ እንደታደጋት ነው የተገለጸው። እንዴት ትሰሙታላችሁ? ለኢሬቻ ነጻ የትራንስፖርት አገልግሎት አዘጋጅቻለሁ ሲል የትራንስፖርትና ሎጂስቲክስ ሚኒስቴር ቢገልጽም አሁንም ግን በመዲናዋ ላይ ስጋት አንዣቧል። ለምን በከተማዋ ምንድን የታሰበው ታደምጡታላችሁ። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑም። ወደ ቀዳሚ መረጃ ማለፍን እጅግ አስቸኳይ መረጃ ደርሷል። ማስረሻ ሰጠ ለአገዛዙ እጅ ለመስጠት ድርድር እንደጨረሰ በተጨባጭ ያገኘነው መረጃ ያስረዳል ሲሉ በማህበራዊ ሚዲያ የሚለቁ ሰዎች ተናግረዋል። በተጨባጭ ሲባል በጣም እርግጠኛ ማስረጃ ይዘን ነው ሲሉም ተናግረዋል። በእርግጥ እጅ ሊሰጥ ነው ሳይሆን መባል ያለበት ራሱ ለሽያጭ ያቀረበ ነው የሚል የሚገልጽ ነው። ማስረሻ ሌሎች በአመራርና በአባል ደረጃ ያሉ ሰዎችን ይዞ ወደ አገዛዙ እንደሚገባና ለዚህም በግልጽ የ50 ሚሊዮን ብር ጉርሻ እንዲሰጠው ከአገዛዙ ሰዎች ጋር ድርድር ላይ እንዳለ የመረጃ ምንጮች አስረድቷል። በአብይ አህመድ የተለያዩ አመራሮች ለማስኮብለል በሚል ባለሀብቶቹን ከሰሞኑ በአስገዳጅ መልኩ ሚሊዮን ብሮችን እንዲመድቡ እያደረገም እንደሚገኝ ተችሏል። ከዚህ በፊት ከፊሊ ማስረሻ ሰጥ የሚባል በደብረ ማርቆስ ከተማ ካገዛዙ ሰዎች ጋር ሲደራ ከኑሮ ከዛም ሸፈትኩ በሚል ጫካ ለከረመ ካዲ መመደቡ የታወቀ ሲሆንም ይህ ብቻም ሳይሆን ሌላ እኛ ቦሌ የምናውቀው ሰው ድርድር መጀመሩን የሰማን ነገር አለ ሲሉም ተናግረዋል። ብዙ ብሮች ከቪዛ ጋር እንደሚመቻችለት ተሰምቷልም ተብሏል። ከአገዛዙ በኩል ኦፍር የተደረገውም ይህ ነው ሲሉም ተናግሯል። በሌላ መረጃ ከሚጠበቀው የንጥላ አሃዝ አኳያ የዋጋ ግሽበቱ አሁንም ከፍ ያለ መሆኑ ተገለጸ። በኢትዮጵያ ዋጋ ግሽበት በተከታታይ የቀነሰ ቢመጣም ከሚጠበቀው የንጥላ አሃዝ አኳያ ግሽበቱ አሁንም ቢሆን ከፍ ያለ መሆኑ ተገልጿል። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ከሰሞኑ ባከናወነው 4ኛ ስብሰባው የኢትዮጵያ ዋጋ ግሽበት የፊስካል የውጭ ኢኮኖሚ በገንዘብ አቅርቦት የፋይናንስ ዘርፍ አዝማሚያዎችን አጠቃላይ የኢኮኖሚ እንቅስቃሴ አመልካቾችን እንዲሁም በሀገር ውስጥ የማክሮ ኢኮኖሚ ላይ ጉልህ እንድምታ ያላቸው ዓለም አቀፍ ሁኔታዎችን ገምግሟል ተብሏል። በዚሁ መሰረት ኮሚቴው በውይይቱ ባካተታቸው አበይት ጉዳዮችም የዋጋ ግሽበት በተከታታይ የቀነሰ መምጣቱ አበረታች ቢሆንም ከሚጠበቀው የንጥላ አሃዝ አኳያ አሁንም ቢሆን ከፍ ያለ መሆኑ ተገልጿል። በመሆኑም የብሔራዊ ባንክ የፖሊሲ ተመን አሁን ባለበት 15% እንዲቆይ ብሔራዊ ባንክ የሚሰጣቸው ተቀማጭ ሂሳብ አገልግሎትና የብድር አገልግሎት የሚከፍሉ የወለድ ተመኖች ባሉበት እንዲቀጥሉ እንዲሁም ባንኮች በብሔራዊ ባንክ በሚያስቀምጡ ግዴታ መጠባበቂያ ምጣኔ ሀብት በነበረበት እንዲቆይ ተወስኗል። በቀጣይም የገንዘብ ፖሊሲ ኮሚቴው በሚያደርጋቸው ስብሰባዎች እነዚህን ጉዳዮች ገምግሞ የውሳኔ ሀሳብ የሚያቀርብ ይሆናል ተብሏል። ቀጣዩ የኮሚቴው ስብሰባ ታህሳስ 2018 እንዲሆን ተወስኗል ተብሏል። በሌላ መረጃ 16 ሰዎች ተይዘዋል ተብሏል። በወንዶ ገነት ሴቶችን ሲያጠቁ የነበሩ 16 ሰዎች በቁጥጥር ስር ውለዋል ሲል ከተማ አስተዳደሩ ተናገረም። በወንዶ ገነት ከተማ ውስጥ ሴቶችን በማጥቃት ልብሳቸውን በምላጭ በመቅደድና በማውለቅ ወንጀል የተጠረጠሩ ወደ 16 የሚጠጉ ግለሰቦች በቁጥጥር ስር መዋላቸውን የከተማ አስተዳደር አስታወቀም። የከተማ አስተዳደር ባወጣው መግለጫ መሰረትም እነዚህ ግለሰቦች ሴት ሱሪ እንዳለብስ በሽማግሌዎች ተወስኗል በሚል ሽፋን ሴት እህቶችን በነጻነት የመንቀሳቀስ መብታቸውን ለመጣስ ሙከራ አድርጓልም ተብሏል። አስተዳደሩ ይህን እኩይ ተግባር ለመፈጸም የሞከሩትን የከተማዋን ለውጥ በማይፈለጉ አካላት ናቸው ብሏል። በተለይም ትናንት መስከረም 20 ቀን
2018 ዓ.ም ሁከት ለመፍጠር በማቀድ የቀን ሰራተኞችን ለመጠቀም በመሞከራቸውን አመላክቷል። በዚህ ሙከራ ወቅትም የመንግስትን ሰላም ወዳድ ህዝባችን ባደረጉት ርብርብ ሴቶቻችን የማጥቃት እቅዱ ሳይሳካ በፍጥነት ሊከሽ መቻሉን መስተዳደሩ ገልጿል። ከተማ አስተዳደሩ በዚህ ድርጊት ላይ ተሳትፏል የተባሉ ግለሰቦችን በህግ ጥላ ስር አውሎ የምርመራ ስራውን አጠናክሮ መቀጠሉን ይፋ አድርጓል። የከተማ አስተዳደሩ የተፈጠረው ክስተት በጥብቅ እንደሚያወግዝም አስታውቋል። ወንዶ ገነት የንግድ እንቅስቃሴ በስፋት የሚካሄድበት በመሆኑም ክስተቱ በኋላ በደቂቃዎች ውስጥ ወደ ወትሮ ሰላማዊ የተረጋጋ እንቅስቃሴ ተመልሰዋል ተብሏል። መስተዳደሩ በቀጣይ የዚህ ጉዳይ መነሻ ምርመራ በማጣራት የእርምት እርምጃ እንዲወስድና ጥብቅ ክትትል እንዲያደርግ አሳውቋል። መረጃው የወንዶ ከተማ አስተዳደር ነው። በሌላ መረጃ ከ60 በላይ ዜጎቿ በኃይል አቅርቦት የሚሰቃዩባት ሀገር ኢትዮጵያ ለኬንያ 85 በመቶ የሚሆን ኤሌክትሪክ ኃይል በማቅረብ ቀዳሚ ኃይል ምንጭ መሆኗ ተገልጿል። ይህም ሀገሪቱ በዓመት $10 ሚሊዮን እንድትቆጠብ እንዳስቻላትና ከኃይል መቆረጥ እንደታደጋት ተገልጿል። ኬንያ ባሳለፍነው ዓመት ሰኔ ወር ድረስ አጠቃላይ ካስገባቸው የኤሌክትሪክ ኃይል ውስጥ ደግሞ ኢትዮጵያ 85 በመቶ የሚሆኑን በማቅረብ ቀዳሚ ኃይል ምንጭ መሆኗ ተገለጸ። በዚህ በቀጠና ኃይል ድህነት ኢትዮጵያ ሚናም እያደገ ነው የተባለው የኬንያው ካፒታል ኤፍኤም ተዘገበው በተጠቀሰው ጊዜ ውስጥ ኢትዮጵያ 1274 ጊጋዋት በሰዓት የኤሌክትሪክ ኃይል ለኬንያ ስታቀርብ ዩጋንዳ ደግሞ 225 ጊጋዋት ሰዓት እና ታንዛኒያ 33 በመሆን አቅርቧል ብሏል። በዚህም ለኬንያ ኢትዮጵያ ያስተዋጽኦ ከሌሎች እጅግ በላቀ መሆኑ ዘገባው አመላክቷል። በአጠቃላይ ኬንያ ከጎረቤቶቿ የምታስገባው ኤሌክትሪክ ኃይል ካለፈው ዓመት ጋር ሲነጻጸር በ27.8 በመቶ ከፍ ብሏል የተባለ ሲሆን ይህ የሆነው ደግሞ በዋነኝነት ኢትዮጵያ በኬንያ መካከል በተዘረጋው የኃይል አቅርቦት ፕሮግራም አማካኝ መሆኑም ተጠቁሟል። በሌላ መረጃ ደግሞ የአቢሲኒያ ባንክ ዋና ባለድርሻ ባለሀብት እንመለከታለን። ባለሀብቱ አቶ መቅደስ አክሊሉ ፍርድ ቤት መቅረባቸውን ሰምተናል። ላለፉት 3 ቀናት በጸጥታ ኃይሎች ተይዘው የነበሩትና ያልታወቀ ቦታ ተደርገው የነበሩት ባለሀብቱ አቶ መቅደስ አክሊሉ ዛሬ ፍርድ ቤት መቅረባቸው ተገልጧል። አቶ መቅደስ የነበሩበት ባንክ ዋና ባለድርሻ ሲሆኑም ለምን በቁጥጥር ስር እንደዋሉ የታወቀ ነገር አለመኖሩ የተነገረ ሲሆን ዛሬ ፍርድ ቤት ቀርበው የ13 ቀን የጊዜ ቀጠሮ እንደተሰጣቸውም ታውቋል። ለጉዳዩ ቅርበት ያላቸው ምንጮች እንደሚገልጹ ከሆነ የአቢሲኒያ ባንክ ዋና ባለድርሻ አካላት አቶ መቅደስ አክሊሉ ለዚህ ጉዳይ ጠሩት ፋኖን ትረዳላችሁ በሚል ምክንያት እንደሆነ እየተገለጸ ይገኛል። በተለይም ፋይናንሻሊ ፋኖን ትደግፋላችሁ የሚል ጥያቄ ይነሳባቸዋል የሚሉት ምንጮቻችንም በዚህ ምክንያት ነው አፍነው ከወሰዳቸው በኋላ ዛሬ ላይ ፍርድ ቤት ያቀረቧቸውም ተብሏል። የባለ ሀብቱ መኖሪያ ቤት ከዚህ ቀደም ካለ ፖሊስ ትዕዛዝ መበርበሩን መግለጻችን ይታወሳል። ለኢሬቻ ነጻ ትራንስፖርት አዘጋጅቻለሁ ያለው የትራንስፖርትና ሎጂስቲክስ ሚኒስቴር ተቃውሞ እየገጠመው ይገኛል። የኢሬቻ በዓል ለማክበር ወደ ቢሾፍቱ ለሚጓዝ ዜጎች ነጻ የባቡር ትራንስፖርት ተዘጋጅቷል መባሉ ሰምቷል። የኢሬቻን በዓል ለማክበር ወደ ቢሾፍቱ ለሚጓዝ ዜጎች የኢትዮ ጅቡቲ ምድር ባቡር ነጻ የባቡር አገልግሎት መስጠት መዘጋጀቱን አሳውቋል። በተመሳሳይ ቅዳሜ መስከረም 24 2018 ዓ.ም በዓሉን በአዲስ አበባ ለሚያከብሩ ታዳሚዎች ነጻ የባስ ትራንስፖርት ለመስጠት ዝግጅት መጠናቀቁን የትራንስፖርትና ሎጂስቲክስ ሚኒስትር አስታውቋል። ሚኒስትሩ ዛሬ ከሰዓት በኋላ በዋና መስሪያ ቤት በሰጠው መግለጫም በአዲስ አበባ መግቢያ 5 በሮችም የነጻ ትራንስፖርት እንደሚሰጥና ከሱሉልታ፣ ከሰበታ፣ ከጣፎ፣ ከቱሉ ዲምቱ፣ ከአስኮና አቃቂ ለሚመጡ ባሉ ታዳሚዎችም በሙሉ አቅም ነጻ ትራንስፖርት አዘጋጅቻለሁ ማለቱን ሰምተናል። ተቋሙ ይህን አገልግሎት ያዘጋጀው ከኦሮሚያ ትራንስፖርት ኤጀንሲ፣ ከሸገር ትራንስፖርት ጽሕፈት ቤትና ከፐብሊክ ሰርቪስ ጋር በመተባበር ነው ተብሏል። በሌላ መረጃ ታግቶ የነበሩት የሰሜን ጎጃም ዞን ብልጽግና ፓርቲ የጽህፈት ቤት ኃላፊ አመራር መለቃቃቸው ቢሰማም እስካሁን ቤት አለመድረሳቸው ቤተሰቦቻቸው ተናገሩ። ከ5 ቀናት በፊት ታግቶ የነበሩት የሰሜን ጎጃም ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ታከለ ምልጎታ በጸጥታ መዋቅር ብርቱ ክትትል ከታገቱበት ማስለቀቅ መቻሉን የሰሜን አቸፈር ወረዳ ብልጽግና ፓርቲ ጽህፈት ቤት አስታውቋል። ጽህፈት ቤቱ ባወጣው አጭር መግለጫም ጽንፈኛ ሲል በጠራው ቡድን ታግቶ የነበረው የሰሜን ጎጃም አመራር በጸጥታ መዋቅር ጥረት ተለቋል ብሏል። የሰሜን ጎጃም ዞን ፖሊስ አዛዥ ኮማንደር በሪሁንም የክልሉ ደህንነት ተቋም የሰሜን ጎጃም ዞን ጸጥታ መዋቅርና የባህር ዳር ጸጥታ መዋቅር ባደረጉት ያለሰለሰ ክትትል ከ5 ቀናት በፊት ታግቶ የነበሩት አቶ ታከለ ሙሉጌታ መለቀቃቸውን ጠቁሟል። በአማራ ፋኖ ታጣቂዎች መካከል የሚካሄደው ግጭት ተከትሎም በርካታ የመንግስት ኃላፊዎች ላይ ግድያ እና የእገታ ተግባራት ሲፈጸሙ ቆይተዋል። ታዲያ ይህ ይሁን እንጂ አመራሩ አሁን ላይ ቤተሰቦቻቸው እንዳልተቀላቀሉ የአመራሩ ቤተሰቦች ለቢቢሲ ተናግሯል። ቢቢሲ ባወጣው ዘገባ አመራሩ አሁን ላይ ተለቋል ቢባለም የት እንዳሉ አልታወቀም። በፋኖ ኃይሎች ተይዘው መንግስት አስለቀቁ ቢልም መንግስት ከዛ በኋላ የት እንዳደረጋቸው ግን የተባለ ነገር የለም። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ።